የኤፍ ኤ ካፕ እንዴት አየው ሶፊ? ከሳውዛምፕተን ጋር ያርሰናል ከውድድር ውጭ መውጣት አሁን ላይ ቁጭ ብለህ ስታስበው አሁን ላይ ስታየው ለአርሰናል ጠቃሚ ነው። ምክንያቱም አሁን እየተራከመ ባለው አርሰናል ውስጥ ኤፍ ኤ ካፕ ጨዋታ ቢጨመርበት ነገሩ ውስብስብ ይሆንበት ነበር። ይበልጥ ቡድኑ ነጥብ የማንጠባጠብ ሂደት ውስጥ የፕሪሚየር ሊግ ዋንጫ ፉክክር የመውጣት ሂደት ውስጥ ሊገባ ይችል ነበር። ሳውዛምፕተን አሸንፎ ቢሆን ኖሮ ቢመጣ ኖሮ የሳውዛምፕተን ጨዋታ ራሱ ኒውካስልን አይጫወቱም ነበር፣ ይገፋ ነበር። የኒውካስል ጨዋታ ይገፋና ልክ እንደ አሁን ሲቲን እንደምናወራው አይነት ሂደት ሌላ ነገር ይፈጠርበት ነበር። በነገራችን ላይ አርሰናልም ይሄኛው ሳምንትና ቀጣዩ ሳምንት ለአርሰናልም ክራንች ታይም ነው፣ በጣም ወሳኝ ሰዓት ነው። ልክ ነው። ጋርዲዮላ በንጽጽር ሪላክስ አድርገው የሚጫወቱበት ነው። በእርግጥ አንድ ጨዋታ ነው ያላቸው ከኤቨርተን ጋር በዚህ ሳምንትና የሚቀጥለው ሳምንት መካከል። ግን አርሰናል ኒውካስልን ገጥሟል። በጣም ከባድ ጨዋታ ነው ያደረገው። አትሌቲኮ ማድሪድን ሮብ ይገጥማል። እሱም በጣም ከባድ ፍልሚያ እንደሚሆን ይጠበቃል። ከዛ ተመልሶ መጥቶ ፉልሃምን ያገኛል። ከዛ መልሶ አትሌቲኮ ማድሪድን ያገኝና አርሰናል እንደገና ዌስትሃምን ያገኛል። ላለመውረድ የሚጫወተው የአርሰናል ፊክስቸር በቀጣዮቹ በዚህ ሳምንትና በቀጣይ ሳምንት ያለው በሲቲ ደረጃ በጣም ኮንጀስትድ የሆነ በጣም የተጠባበቀ አይሁን እንጂ ተመሳሳይ የሆነ ፈተናም አለው። አርሰናልን በተወሰነ መንገድ ሜቢ እንግዲህ ያለፉትን ሳምንታት በተለይ ላስት ዊክ ላይ አርፎ መምጣታቸው 7 ቀን ትልቅ ጠቀሜታ ሊሰጣቸው የሚችልበት እድል አለ እና ተጋጣሚዎቻቸው ከሲቲ ተጋጣሚዎች አንጻር ስናያቸው በንጽጽር በተወሰነ መንገድ ያው እንግሊዝ ላይ ማርጂኑ ሁሌ ምን እናገራለን፣ የእንግሊዝ እግር ኳስ ማርጂኑ ትንሽ ነው። ልዩነታቸው የቡድኖች ልዩነት በጣም ትንሽ ነው። ግን ያችም ትንሽ ልዩነት ያለባቸው ናቸው። ለምሳሌ አርሰናል ፉልሃም፣ ዌስትሃም፣ በርንሌይ እና ክሪስታል ፓላስን ነው የሚያገኘው። ሲቲ ደግሞ ተመልከታ አስቶን ቪላ፣ ኤቨርተን፣ ብሬንፎርድ ሁሉም ለአውሮፓ እግር ኳስ የሚፎካከሩ ቦርማውዝን ጨምሮ የሚያገኝ ቡድን ነው። ስላይትሊ በተወሰነ መንገድ ጠንካራ መሆንና በየሁለት ቀኑ መጫወት ነው። የአርሰናል አሁን አትሌቲኮ ማድሪድን ሲገጥም እሁድን አርፏል፣ ሰኞም ማክሰኞን ያርፋል። ከዛ ደግሞ ፉልሃምን ሲገጥም 1-2-3 ቀን ያርፋል። ከዛ ቀጣዩ ጨዋታ ከዌስትሃም ጋር ሲጫወት ደግሞ 6 ቀን አርፎ ነው የሚጫወተው። እንደዚህ አይነት ረፍት የለውም ሲቲ የሲቲን ፊክስቸር ስትመለከተው። ስለዚህ የአርሰናል ዚስ ዊክ እና ቀጣይ ሳምንት ወሳኝ ነው ለአርሰናሎች ይህን ሳምንትና ቀጣዩን ሳምንት በሚገባ ከተወጡ ከዛ በኋላ በሲቲ ፊክስቸር የሆነ ነገር እድል እናገኛለን ብለው የማሰብ መብት ይኖራቸዋል። ግን ወሳኝ ነው። ፉልሃምን ግዴታ ነው በመሃል ያለው ጨዋታ የፉልሃም ጨዋታ ሜዳቸው ላይ መጫወታቸው ጥሩ አድቫንቴጅ ሊሆንላቸው ይችላል። ኤምሬትስ ላይ ግን የዌስትሃሙ ጨዋታ አዌይ ከአትሌቲኮ ማድሪድ ከባድ የመልስ ጨዋታ በኋላ የሚያደርጉት ጨዋታ ነው የሚሆነውና የአርሰናልም ፊክስቸር ወይም የአርሰናልም ግጥሚያዎች የምታጣጥላቸው ወይም እንደው ሪላክስ አድርጎ የሚጫወታቸው ነው ለማለት አይቻልም እና ሁለቱም ከባድ ፊክስቸር አላቸው። የሲቲ ፊክስቸር ደግሞ በንጽጽር ትንሽ ጠበቅ ያለና በጣም የተጠጋጋ ሆኖ እናገኘዋለንና እንዳልከው እኔ ግን ጋርዲዮላ በተለይ የጋርዲዮላን ፊክስቸር ስንመለከት በጣም ኃይለኛ ጨዋታዎችና ኃይለኛ ግጥሚያዎች ስላላቸው ቀኖቹም 2 ቀን 3 ቀን ስለሆኑ እንዴት ይወጡታል የሚለውን ጉዳይ ማየት እፈልጋለሁ። በምን መንገድ? ምክንያቱም አሁን ስናነሳ ነበር አርሰናልም 4 ጨዋታ ምናምን ተጫውቷል። ሲጫወት ከአራቱ አንዱን ይጥላል፣ አይተነዋል። 2ቱን ይጥላል ወይ ይሸነፋል። አሁን ባለፉት በነበሩት ጨዋታዎች ላይ ተረጋጋሚ ጨዋታዎች ሲበዛበት ነው በቦርማውዝ የተሸነፈው፣ በሲቲ የተሸነፈው። ጨዋታዎች ቶሎ መጡበት፣ ኃይለኛ ጨዋታዎች። ስለዚህ የሆነ ነገር ተከታታይ ሲሆን ቢያንስ የሆነ ቡድን ያስጥላል፣ ያልጠበቀው ቡድን ቢያንስ የሆነ ቡድን ችግር ውስጥ ይከታል እና እሱ በምን መንገድ ያልፉታል የሚለውን ጉዳይ ይሄ ማኔጅመንታቸውን ሰውን እንዴት እንደሚያስተዳድረው ሳይጫወቱ የቆዩ ተጫዋቾች አሉ ረጅም ጊዜ እነ ቲያኒ ራይንደርስ እነ ፊል ፎደን እነ ጆን ስቶንስ ረጅም ጊዜ ይመጣሉ፣ ተቀያሪ ወንበር ላይ እየተቀመጡ ይሄዳሉ። እነ አይት ኑሪ እነ ኒኮ ጎንዛሌዝ የመሳሰሉ ተጫዋቾች እና እነዚህን ተጫዋቾች ሳይጫወቱ የቆዩትን ተጫዋቾች በምን መንገድ ሲስተም ውስጥ አስገብተው ኮምፒት እንዲያደርጉ ያደርጋሉ የሚለው ይጠበቃል። በዛ ላይ የሮድሪ ጉዳት እስካሁን ድረስ አልተረጋገጠም። ሮድሪ ለሰኞ ጨዋታ ላይ መለስ ይችላል ከኤቨርተን ጋር በነገራችን ላይ መለስ ይችላል። ስቲል ትሪትመንት ውስጥ ነው ያለው። ግሮይን ከባድ ነው። ትሪትመንት ውስጥ ነው ያለው። እሱም ደግሞ ከቆየብህ ሌላ ቡድን ሊሸከም የሚችል ተጫዋች ሌላ ችግር ቢመጣም ጫና ይበዛበታል። አሁን ካለ ሮድሪ የምትጫወቱ ጨዋታ የትኛው ነው ግርምዬ? ከነዚህ ከጠቀስኳቸው ጨዋታዎች ውስጥ ካለ ሮድሪ አማራጭ እጅ ላይ ኑሮ ሮድሪን አስቀምጬ ልጫወት የምትችለው ጨዋታ የትኛው ጨዋታ? ምንም ጨዋታ የለም። እንግዲህ የጋርዲዮላ ማጂክ የጋርዲዮላን አስማት የምናይባቸው ጊዜያቶች በቀጣዮቹ 20 ቀናት የምንመለከት ይሆናል። ከኤቨርተኑ ጨዋታ በኋላ ያሉት
ከብሬንፎርድ ጨዋታ ጨምሮ ያሉት 5 ጨዋታዎች የጋርዲዮላ ማጂክ የጋርዲዮላን አስማት የምንጠብቅበት ጨዋታዎች ናቸው ለማለት ነው። ግርምዬ ያው ማንቸስተር ሲቲ ሶፊ እኔ የተሻለ የነበረው አማራጭ ቀድመው ተዘጋጅተውበት ቢሆን ኖሮ ብዬ የማስበው ይሄ ሳምንት ነበር እስከ ሰኞ ያለው ማለት ነው። ምክንያቱም ቅዳሜን የተጫወተው ከሳውዛምፕተን ጋር እስከ ሰኞ እስከ ኤቨርተን ድረስ ባለው ጨዋታ መሃል ላይ እንዲመጣ ማድረግ ነበር። ይሄዳላ በርማውዝ ሲቲ ከብሬንፎርድ ሲጋጠም በርማውዝ አዌይ ይጫወታል። ስለዚህ አይፈቅድላችሁ። አይ በዚህ ሳምንት ለምሳሌ አሁን ሮብ ወይ ሐሙስ የትኛው ሮብ? አሁን ከነገ ወዲያ በዚህ ሳምንት እኮ ነው ያልኩት። በዚህ ሳምንት ማለት ይሄ ነበር የተሻለው ለነሱ ፊክስ። ልክ ነህ። ይሄን ሳምንት ቢጠቀሙ የተሻለ ሰፊ ቀን ጋፕ ያለው ምክንያቱም ቅዳሜን የተጫወተው ከሳውዛምፕተን ጋር ለዋንጫ ያለፈበት ኤፍኤ ካፕ ቢያንስ የፓላሱን ጨዋታ ወደዚህ ማምጣት ይችላል ነበር። ኤግዛክትሊ እሱም ቢያደርጉት በእርግጠኛነት ማንቸስተር ሲቲ የተሻለ አድቫንቴጅ ኖሮ ነበር። በዚህ ሳምንት ውጭ ያሉት ግን እንዳልከው ሶፊ በኤቨርተንና በብሬንፎርድ መካከል አዌይ ጌሞች አዌይ በደንብ ማረፍ አለበት አንድ ቡድን አዌይ የሚጫወት ከሆነ ተከታታይ አዌይ ላይ ስለዚህ ከዚህ አንፃር አንድ ክፍተት አለ። ይሄኛው እንደማይሆን መረጃው ያሳያል። በኤቨርተንና በብሬንፎርድ መካከል እንደማይሆን። ስለዚህ ያለችው አማራጭ በብሬንፎርድና በቼልሲ መካከል ያለችው ነች። ብሬንፎርድን ገጥሞ ፕሪሚየር ሊግ ቼልሲ ለዋንጫ የሚጫወትበት ነው። እሱ ላይ ደግሞ ለቼልሲ ለዋንጫው ጨዋታ ደግሞ ቼልሲ ያለችው ተስፋ ይቺ ነች። ይቺ ዋንጫ ነች እንግዲህ ቼልሲ የቀረችው ሙሉ በሙሉ ቼልሲ ሳምንቱን አርፎ ሲመጣ በዚህ መሃል ከገባ ደግሞ ለማንቸስተር ሲቲ ከባድ ነው የሚሆነው። ምክንያቱም ፋቲግ ይኖራል፣ ድካም ይኖራል። ሰው ናቸው፣ ደክሟቸው ለዋንጫ ሊጫወቱ ነው። በዋንጫ ህግ ደግሞ አንድ ቡድን ቢያንስ ሳምንት ማረፍ እንዳለበት ነው። ግርምዬ አሁን ጋርዲዮላ በካራባው ካፕ ብቻ ይህን ውድድር ዓመት ቢያጠናቀቁ ዲስአፖይንቲንግ ነው? የሚያበሳጭ ውድድር ዓመት ሊባል ይችላል ለጋርዲዮላ? እኔ ያለ ምክንያቱም ጠግቧል አይደለም ዋንጫ የፈለጉትን ዋንጫ አንስተዋል፣ ግን ተናንቀዋል። የዘጠኝና የከፍተኛ ነጥብ ልዩነት ያለበትን ፕሪሚየር ሊግ እኮ አርሰናል አጠገብ ሂዶ መጥተው አስጨንቀውታል እኮ። ይህ እኮ በጣም የማይቻሉን ነገር አድርገው አሳይተዋል እኮ ጋርዲዮላ። አንድ ሁለተኛ በኤፍኤ ካፕም ራሱ እኮ ይኸው እስከ ፍጻሜ ደርሰዋል። ግን እርግጠኛ ነኝ ኤፍኤ ካፑን ሞርኔ ወደ ማንቸስተር ሲቲ ነው ማዘ ነበር። ጋርዲዮላ ዋንጫ አይቶ ወደኋላ የሚያፈገፍግ አሰልጣኝ ነው ብዬ አላስብም። በጋርዲዮላና በአርቴታ መካከል ያለው ልዩነት ነው። አርቴታ ቡድን ይገነባል፣ ጥሩ ቡድን ገንብቶ እስከ መጨረሻው የማድረስ ሂደት አለው፣ ግን ዋንጫ ላይ ያፈገፍጋል። አይናፋር ነው ለዋንጫ አርቴታ። ጋርዲዮላ ደግሞ ዋንጫ ላይ አይቶ ወደኋላ የሚል ሰው አይደለም በፍጹም። እና ካለው ልምድ አንጻር ሳይሆን ወደ ማንቸስተር ሲቲ ሞር ዋንጫውን የመጠቀም ግን መሀል ላይ በርማውዝ መጥቶ ከገባባቸው መሀል ላይ ከተሰነቀረ መጥቶ በብሬንፎርድ እና በቼልሲ መካከል ከመጣ ግን እርግጠኛ ነኝ የኤፍኤ ካፑንም ዋንጫ እንዳያጣ ስጋት ውስጥ ነው የሚያስገባው። ምክንያቱም ከሁለት ያጣ እንዳይሆን ነው እኔ ትልቁ ስጋቴ ማለት ነው። ፊክስቸሩ ከባድ ነው። ስለዚህ የጋርዲዮላ ማጂክ በቀጣዮቹ ሳምንታቶች አስማቱን እንጠብቃለን፣ አብረን የምንመለከት ይሆናል። በርማውዝ እኮ የዩሮፓ ኮንፈረንስ ሊግ ቦታ የመያዝ እድል አለው፣ ኢቭን ዩሮፓ ሊግ የመግባት እድል አለው። በነገራችን ላይ የክሪስታል ፓላስ ጨዋታን ወደዚህ መሳብ ይችሉ ነበረ። ማለትም በብሬንፎርድና በቼልሲ ጨዋታ መካከል ማድረግ ይችሉ ነበር። ግን ምንድነው የሆነው? ክሪስታል ፓላስ ዩሮፓ ሊግ ግማሽ ፍጻሜ ደርሷል። ማነው ኮንፈረንስ ሊግ ደርሶ መልስ ጨዋታ አለበት። እሱም ማድረግ ስለማይችል ነው የፓላስ ጨዋታ መግፋት ወደዚህ መምጣት አይችልም። የፓላስ መምጣት አይችልም ምክንያቱም በአውሮፓ መድረክ ጨዋታ አለው። ኮንፈረንስ ሊግ ግማሽ ፍጻሜ ይጫወታል። በዛ ምክንያት ነው ለማለት ነው። አድማጮቻችን እንግዲህ ምን ይፈጠራል? ይሄ አጓጊ ነው። መሆን የነበረበት የበርማውዝን ጨዋታ በዚህ ሳምንት ቢያደርገው አሪፍ ነበር። ቢሆኑ ኑሮ ቢያንስ ሲቲ የተወሰነ ሪሊፍ ሊኖረው ይችል ነበር፣ የተወሰነ እፎይታ ሊያገኝ ይችል ነበር ብዬ አስባለሁ። ግን ከባድ ነው። የሚመጡት ፊክስቸሮች ከባዶች ናቸው። ሶፊ በጣም እንግዲህ የአርቴታን ማጂክ ሶፊ እንዳልከው የምናይበት የጋርዲዮላን እና ግን ምንድነው የተረዳሁት ነገር ከመጀመሪያው ጀምሮ በደንብ ሮቴሽንን አንዳንድ አሰልጣኞች አለመጠቀማቸው ዋጋ እየከፈሉበት ያለበት ወቅት ይሄ መጨረሻው ላይ ነው ብዬ ነው የማስበው። አርቴታም ተመሳሳይ ነገር የፕላኒንግ ችግር ካለ እዚህ ጋር ትቸገራለህ። ለምሳሌ አሁን ዙሜንዲን ተመልከተው ሶፊ። ዙሜንዲ መጀመሪያዎቹ ጊዜያቶች በጣም የሚገርም ብቃት ነበር የነበረው። አሁን ግን ደከመ። በየጊዜው ዙሜንዲ ስለሚጠቀም አርቴታ ኖርጋርድን ለምን አመጣው ትላለህ አንዳንዴ። ኖርጋርድ ምንድን ነው የሚሰራው? ኖርጋርድ እዛ ቦታ ላይ ተቀምጦ ምንድን ነው የሚያደርገው እስከ ማለት ትደርሳለህ። ዴክላን ራይስ የማይሞከር ነው። ዴክላን ራይስ ነካ ማለት በቃ ቡድኑ ድብልቅልቆ ነው የሚወጣው። እነሳካ ሲጎዱ የሚመጡት ተጫዋቾች በእነሳካ ሌቭል ላይ ሊሆኑ አልቻሉም።
ቀስ እያልክ እያለማመድክ እየቀየርክ መጠቀም ብትችል ግን ጥሩ ነገር ይኖራል። ቤን ዋይትን ረጅም ጊዜ አስቀምጠው አምጥተህ ስታሰልፈው ጨዋታው ሁሉ ጠፋበት። ወደፊት ነው የሚጫወተው፣ ከበስተጀርባ ጎሎች የሚቆጠሩበትን እድል አስፍቶ የሚሄድ ተጫዋች ነው፣ ወይም ከኋላ ያለውን ከፍቶ የሚሄድ ተጫዋች። ሲያጠቃጥሩ ነው ቤን ዋይት፣ ሲከላከል ግን በጣም ደካማ ነው። ለዛ ነው ባለፈው በኒውካስሉ ጨዋታ ሞስኬራ ቢገባ የሚሉ ሀሳቦች ሲነሱ የነበሩት። የሚነሳ ካለ ከዚሁ ጋር ተያይዞ እንግዲህ ብዙ ነጥቦችን ነው አንድ ላይ ያነሳ ናቸው። የኤፍኤ ካፑን ጨዋታ አንስተናል። የፊክስቸር ከባድ ፊክስቸሮች እንዳሉ አይተናል። የአርሰናል የሚጨነቅባቸው ጊዜያቶች አሁን አትሌቲኮ ማድሪድን የሚገጥምበት ጨዋታ ነው የሚሉ ሀሳቦችን አይተናል። እና ኦልትራፎርድ ፍልሚያ መሄድ ስላለብን አርሰናል እንግዲህ ወደ መሪነት የተመለሰበት ጨዋታ ነው የቅዳሜው ኒውካስል ጨዋታ። በነገራችን ላይ 17 የማዕዘን ምቶችን በአንድ የውድድር ዓመት በማስቆጠር አዲስ ክብረ ወሰን አስመዝግቧል። ሌላ አዲስ ክብረ ወሰን ደግሞ አርሰናል በዘንድሮው የውድድር ዓመት 1-0 በሆነ ውጤት ሲያሸንፍ ለ10ኛ ጊዜ ነው። 1-0 ውጤት ሲያስመዘግብ ለ10ኛ ጊዜ ነው። በአንድ የውድድር ዓመት ብዙ ጨዋታዎች በአንድ ጎል ልዩነት ወይም በ1-0 በማሸነፍም አዲስ ክብረ ወሰን ያስመዘገበበት ጨዋታ ሆኖ አልፏል። ከዛ ውጭ 100ኛ ጎል ዘማክፒስ ላይ ኒውካስል ላይ አስቆጥሯል። የተለያዩ 5 ክለቦች ላይ 5 ጎል በማስቆጠር የሊቨርፑልን ክብረ ወሰን ተጋርቷል። ማንቸስተር ዩናይትድ ነው 6 የተለያዩ ክለቦች ላይ ብዙ ጎሎችን በማስቆጠር ክብረ ወሰን ያለው ክለቡ ነው የተመዘገበው። ከ6 ዓመታት በኋላ ከ2021 የውድድር ዓመት በኋላ ለመጀመሪያ ጊዜ በደርሶ መልስ ኒውካስልን ያሸነፉበት ጨዋታ ሆኗል። አሁን ኒውካስል ከቶፕ 5 ወይም ከቶፕ 6 ከቶፕ 7 ይልቅ የሚቀርበው ለወራጅ ቀጠና ነው። ከወራጅ ቀጠና ጋር ያለው የነጥብ ልዩነት 8 ሲሆን ለቶፕ 5 ያለው የነጥብ ልዩነት ደግሞ 16 ነው። በጥፍ ነው። ያው አይወርድም፣ ጥሩ ቦታ ላይ ነው ያለው። ግን የአውሮፓ እግር ኳስ ቦታንም የማግኘት እድሉ ጠባብ እንደሆነ ማሳያ ነው ተብሎ ይገመታል። አርሰናል በዚህ ውድድር ዓመት በሜዳው ዝቅተኛ ሙከራ ካደረገባቸው ጨዋታዎች የኛው ሁለተኛ ሆኖ ተመዝግቧል። 0.64 ኤክስጂ ነው ያስመዘገበውና በውድድር ዓመቱ ዝቅተኛው ሁለተኛው በሜዳው ያስመዘገበው ዝቅተኛ የሙከራ መጠን ወይም የኤክስጂ ሬት ተብሎ ተመዝግቧል። በጨዋታው ላይ እንግዲህ 3 ተጫዋቾች ጉዳት አስተናግደዋል። አርሰናል ኒውካስልን በኢዜ ብቸኛ ጎል ባስሸነፈበት ጨዋታ ላይ ኢዜ ራሱ ጎል አስቆጣሪው ካይ ሃቨርዝ እና ጋብሪኤል ማርቲኔሊ ነው የተጎዱት በዚህ ሂደት ውስጥ ማለት ነው። ኢዜ ሁለተኛው አጋማሽ ላይ የወጣ ተጫዋች ሲሆን ካይ ሃቨርዝ ቀድሞ የወጣው ተጫዋች ካይ ሃቨርዝ ነው በመጀመሪያው አጋማሽ ጉዳት አስተናግዶ የወጣው። የካይ ሃቨርዝ ጉዳት ሲታይ ጠንካራ ይመስል ነበረ። ምክንያቱም ቀጥታ አይቶ ከሆነ ወደ መልበሻ ክፍል ነው የገባው ይሄ ተጫዋች ግሮይን ነው ያጋጠመው። ግሮይን ኢንጁሪ ነው፣ ልክ እንደ ሮድሪ ማለት ነው። የግሮይን ኢንጁሪ ነው፣ ቀጥታ ነው የገባው ወደ መልበሻ ክፍል እና ያው ተጫዋች ብዙ ጊዜ ወደ መልበሻ ክፍል ሲገቡ ጉዳት አስተናግደው ያው ብስጭት ነው። በዚህ ሰዓት ለምን ተጎዳው፣ በዚህ ሰዓት እንዲህ አይነት ጉዳት ገጥመኛል ብሎ ነው በብስጭት ነው የምገባው። ሁለተኛ ደግሞ እና ሜጀር ዋነኛው ነገር ግን ሜዲካል ትሪትመንት ወዲያው መደረግ ስላለበት ነው። እንድትቀመጥ አይፈቀድልም። እንደዚህ አይነት ጉዳት ሲያጋጥሙ ቶሎ ሕክምና ክፍል ገብተህ ሜዲካል ትሪትመንቶች አሉ፣ ይበልጥ ጉዳቱ እንዳይባባስ የሚያደርጉ ማለት ናቸው። ስለዚህ ሜጀሩ ሜዲካል ትሪትመንቱ ነው። ግን በዛውም ደግሞ ተጫዋች ስለሚበሳጩ ይገባሉ ቶሎ ወደ መልበሻ ክፍል እና ካይ ሃቨርዝ በዘንድሮው ውድድር ዓመት አይ ቲንክ 4ኛ ጉዳት 5ኛ ጉዳት ግርምዬ ይሄ ተጫዋች በሚገባው ልክ አገልግሎት አልሰጠም። ተጎዳ፣ መጣ፣ ትንሽ ተጫወተ፣ መልሶ ተጎዳ፣ መጣ፣ አሁን ደግሞ እንደገና ተጎዳ። ካይ ሃቨርዝ ይብዛ ሚነስም ተጫዋቹ እየተተቸም ቢሆን አስተዋጽኦ እያደረገ ነው። ለምሳሌ ሲቲ ጨዋታ ላይ ጎል አስቆጥሯል። አርሰናል ቢሸነፍም የኒውካስሉ ጨዋታ ላይ አሲስት ያደረገው እሱ ነው። በመጣባቸው በቃ ከጉዳት ባያገመባቸው ጨዋታዎች በሙሉ እየመጣ ጎል ያስቆጥራል፣ አሲስት ያደርጋል። ግን ይሄ የሜዳ የጨዋታ ላይ ወይም በሜዳ ውስጥ የሚያሳየው ፐርፎርማንስ፣ የሚያካለው ኪሎ ሜትር፣ የሚሸፍነው እንደዚሁም በመከላከል ረገድ ያለው ሚና ገት ኑሮት የመጫወቱ ሂደትና መሰል ነገሮች ጥያቄ የሚነሱበት ነው። በብዙ የአርሰናል ደጋፊዎችም በተንታኞችም ዘንድ ብዙ ጥያቄ የሚነሳበት ተጫዋች ነው ካይ ሃቨርዝ እና የሃቨርዝ ጉዳት አሁን ባለው መረጃ መሰረት እና ከአርሰናል ጋር ቅርበት ያላቸው የመረጃ ምንጮች ባገኘዋቸው መረጃዎች መሰረት የሃቨርዝ ጉዳት ቀላል ጉዳት ነው። ስለዚህ 3ኛ ደረጃው ግሮይን ነው ማለት ነው። የመጨረሻው ደረጃ 1 ሳምንት ከሜዳ የሚያርቅ 7 ቀን ወይም 14 ቀን እሱ ነው የመጨረሻው ደረጃ ነው። ያም ማለት እንግዲህ ለአትሌቲኮ ማድሪድ ጨዋታ ለመልሱ ሜቢ ለመልሱ ኢቭን የሚለው መረጃው
ኢዜና ማርቲኔሊን ለአትሌቲኮ ማድሪዱ የሮብ ጨዋታ ይደርሳሉ ይላል። ሀቨርትዝም በተመሳሳይ ሊደርስ ይችላል፣ ግን ቢያንስ ለቅዳሜና ለእሑድ የፕሪሚየር ሊግ የፉላም ጨዋታ የመድረስ እድል አለው የሚል ሀሳብ እየተደመጠ ይገኛልና የኢዜ ጉዳት በሚመለከት ኢዜም ተቀይሮ ነው የወጣው። ግን እሱም ራሱም ለመገናኛ ብዙሃኖች በሰጠው አስተያየት ማስጠንቀቂያ ነው እንጂ ምንም አይነት ጉዳት ኖሮብኝ አይደለም፣ ፍራቻ ነው። ጀስት አይ ቲንክ እንግዲህ እንደምታስታውሰው ከባት ጉዳት ነው የመጣው። የባት ጉዳት አስተናግዶ የተወሰኑ ሳምንታትን ቆይቶ ነው የመጣው። ስለዚህ ጫና በበዛ ቁጥር በየሳምንቱ 90 ደቂቃ በየ3 ቀኑ 90 ደቂቃ በተጫወቱ ቁጥር ይሄ ጫና የሚፈጥረው ራሱን የቻለ ችግር አለ። ስለዚህ ያንን ጫና በመፍራት የተደረገ ለውጥ ወይም የማስጠንቀቂያ ቀያሪ እንጂ ምንም አይነት ጉዳት የለብኝም ብሏል። ምንም አይነት ለየትኛውም ጨዋታ ደርሳለሁ በቀጣይ ቀናቶች ላይ የሚከናወኑ ጨዋታ ሲል ኢዜ አሳውቋል። ስለዚህ የኢዜ ጉዳት በራሱ አንደበት ተፈቷል ማለት ነው። ጋብሪኤል ማርቲኔሊም ልክ ጨዋታው እንደተጠናቀቀ አይታቸው ከሆነ የአርሰናል ተጫዋቾች እንደም ብዙ የአርሰናል ደጋፊዎች የተጫዋቾች ድካም የገባቸው ጨዋታው ሲጠናቀቅ ነው። በጨዋታው ላይ ያው ሲተቿቸውም ነበረ። ወገባቸውን ይዘው እኮ ነው እንደዚህ ጉልበታቸውን ይዘው ያጎነበሱት። ጥያቄም ሲያነሱ ነበረ ከሌ ተጫዋች ከሌ ምናምን ሲል ነበር። ግን ልክ ጨዋታው ሲያልቅ የነበረው ስሜት ስታየው ምን ያህል እያንዳንዱ ተጫዋች ለዚህ ጨዋታ ዋጋ እንደከፈለ ትመለከታለህ። አንድም ተጫዋች አልቀረም ሲያጎነብስ ሲወድቅ። ራይስ ወድቋል፣ በዛ ቤን ዋይት በዚህኛው ወድቋል፣ ማርቲኔሊ በዚህኛው ተዘርግቷል። በጣም ማለት ያሸነፉ ሁሉ አይመስልም ምን ያህል ድካሙ ከባድ እንደሆነ። ብዙ ጊዜ ስታሸንፍ ድካምን ትረሳለህ። ምን ይባላል በአበሻ ንግግር ምጡን እርሹ ልጁን አንሹ ይባላል። ልክ ምጡ ከመጣ በኋላ በጣም ከባድ ስለሆነ ስሜቱ ልጁ ሲወለድ ምጡ ይረሳል ይባላል በእናቶቻችን ዘንድ ወይም በሴቶች ዘንድ ማለት ነውና የአርሰናልም ጨዋታ ልክ ጨዋታው ሲያልቅ ድካሙ ይረሳል ተብሎ ተጠብቆ ነበር። ምክንያቱም አንድ ለባዶ አርሰናል ስላሸነፈ። ግን አይታቸው ከሆነ መቆም ሁሉ ነው ያቃታቸው። ነው አሁን የአትሌቲኮ ማድሪድ ጨዋታ ላይ ኢምፓክት እንዳይኖረው እፈራለሁ። አሰልጣኝ ሚኬል አርቴታ በደንብ ሮቴት ማድረግ ያለባቸው ይመስለኛል። በተወሰነ መንገድ እነ ካላፊዮሪ መጥተዋል። እንደዚሁም የሻምፒዮንስ ሊግ እግር ኳስ በባህሪው እንደ ፕሪሚየር ሊግ አይደለም። ፕሪሚየር ሊግ 7 ተጫዋች ነው የሚፈቅድልህ። ለዛ ነው ካላፊዮሪ ደርሷል እኮ ለኒውካስል ጨዋታ ኦቨር ቤንች ያደረጉት ከሱ የተሻሉ ተጫዋቾች አሉ ብለው ስላመኑ ነው። እንደውም ተናግረዋል ሚኬል አርቴታ በቀጣይ ዓመት ፕሪሚየር ሊጉ ይቀይረዋል ብዬ አስባለሁ። 22 ተጫዋቾች እንደሚፈቅድልን እጠብቃለሁ በቀጣይ ዓመት። ዘንድሮ ግን ተቸግረናል። ኖርጋርድን፣ ካላፊዮሪን እነዚህን ተጫዋቾች ተገደው ነው ከቡድኑ ውጭ ያደረጓቸው፣ ኦቨር ቤንች ያደረጓቸው እና በሻምፒዮንስ ሊግ ጨዋታ እነዚህ ተጫዋቾች ይመለሳሉ ወይ ቋሚ 11 ወይ ተቀያሪ ወንበር ላይ የሚቀመጡበት እድል ይኖራል። ስለዚህ በተወሰነ መንገድ ቡድኑን የመቃየር ሂደት መፍጠር ይኖርባቸዋልና የጋብሪኤል ማርቲኔሊም የጡንቻ ጉዳት ነው። ምናልባት የአትሌቲኮ ማድሪድ ጨዋታ ሊያመልጠው ይችላል። ምናልባት የሱን ጉዳት ያን ያህል አሳሳቢ አይደለም የሚል አስተያየት ተቀምጧል። ሌላው ማርቲን ዙቢሜንዲ ነው። ማርቲን ዙቢሜንዲ አይቶ ከሆነ ከረፍት መልስ ሚኬል አርቴታ መጨረሻ ላይ ቀይረውታል። ወደ መጨረሻዎቹ ደቂቃዎች አካባቢ ማይልስ ስኬሊን እንዲሁም ታክቲካል ቅያሪ መስሎ ነበር አይደለ? ሚኬል አርቴታ አይደለ ታሞ ነው አሉ። የቀየርኩት ተገድጄ ነው ብሏል። ታሞብኝ ነው አሉ። ሰከንድ የመጀመሪያውን አጋማሽ ጨርሶ ረፍት ላይ ጥሩ ስሜት እየተሰማው አልነበረም። የማቅለሽለሽ እንደዚህ የወድመም ምናምን አይነት አይዶን ነው የጉንፋን ስሜት ምን እንደሆነ አላውቅም። ብቻ ህመም ነበረው ነው ያሉት። ጉዳት ግን አይደለም ህመም እና አማራጭ ስላልነበረን ዙቢሜንዲን አስቀጥለው ነበረ። በቃ በኋላ ላይ ከአቅም በላይ ሲሆንብን ለመቀየር ተገደናል በማይልስ ስኬሊ ብሏል። ግን አንዳንዴ እንዲህ አይነት ቅያሬዎች አስገዳጅ ቅያሬዎች ቢሆኑም ግን ይዞት የመጡት ነገር በጣም ድንቅ ነው። ማይልስ ስኬሊ በደንብ መጫወት እንደሚችል አሳይቷል። እዛ ቦታ ላይ ፓሶች ፎርዋርድ ናቸው፣ አኪሬት ናቸው። ቢሳሳት አትጨነቅም። ከኋላ ሌሎች ተጫዋቾች አሉት የሚያርሙት፣ ዲፌንደሮቹ ተከላካዮች አሉ ሊያርሙት የሚችሉ ተጫዋቾች። በጣም ደስ የሚል 3-4 ኳሶችን በነበረባቸው ጥቂት ደቂቃዎች አሳይቶናል። ለክርስቲያን ለማርቲን ኦዲጋርድ የሰነጠቀው ኳስ፣ ረጅም ኳስ ለሳካ የጣለለ ኳስ እና መሰራ አሪፍ በጣም ዙቢሜንዲ በ90 ደቂቃ ያልሰራውን ነገር ሲሰራ አይተነዋል። እና አንድ አማራጭ ነው አሁን በአትሌቲኮ ማድሪድ ጨዋታ ላይ ሚኬል አርቴታ አሁን አወይ ነው ጨዋታው ሜዳ ላይ እድል ይሰጣል የማስተካከል ቀይራ አስገብተ የቡድን ጨዋታው ላይ ውጤት የማስተካከል እድል ይሰጣል። አሁን የአትሌቲኮ ማድሪድን አወይ ጨዋታ ላይ እንደ ማይልስ ስኬሊ አይነት ተጫዋቾችን መሞከር ትችላለህ። ካልሆነ ሰከንድ ሃፍ ትቀይርና ታስተካክለዋለህ ቡድን። ጨዋታው ሞከሪያ ነው እያልኩ ሳይሆን በጣም ጠንካራ ጨዋታ ነው። ግን
ያለ አማራጫውን ከቀሩ ጨዋታዎች ቡድንን በተወሰነ መንገድ ሪፍሬሽ የምታረግበት ወይም ለፉላሙ ጨዋታ ዝግጁ የምታረግበት እዚህኛው ጨዋታ ላይ ደቂቃዎችን በማመጣጠን ሁሉም ጨዋታ እንደው ሙሉ ሰዓቱን ይረፉም ሳይሆን በተወሰነ መንገድ ማመጣጠን ያረጉታል። አርቴታ እንዲህ አይነት ብልጠት አላቸው ወይ? እንዲህ አይነት ነገሮችን ያረጋሉ ወይ? እንግዲህ ከበሰሉ አብረን እናያለን። በሮቡ ጨዋታ ላይ ግን በተወሰነ መንገድ ሮብ አሁን ቅያሬዎችን ማድረግ ይኖርባቸዋል። ለምሳሌ አሁን ሙስኬራ መግባት አለበት ተከላካይ መስመሩ ላይ፣ ካላፊዮሪ መግባት አለበት። ኢንካፔ በጣም ደክሞታል፣ ማረፍ አለበት። የጨዋታው ማን ኦፍ ዘ ማች መባል የነበረበት ተጫዋች ነው ኢንካፔ በዛ ጨዋታ ላይ። ሚዱ ላይ ዙቢሜንዲ የለም። ዙቢሜንዲን በማይል ሉዊስ ስኬሊ መተካት ወይም ክርስቲያን ኖርጋርድ ማጫወት ትችላለህ። ሳካ መግባት አለበት በደንብ ጨዋታዎች ላይ እየተላመደ እንዲመጣ። ትሮሳርድ መግባት አለበት፣ አርፎ መጥቷል። ዮኮሬሽ ሰሞኑን አልተጫወተም፣ መግባት አለበት። እንዲህ ሪፍሬሽ ታደርገውና ፉላም ላይ ስትመጣ ደግሞ ለይበልጥ ጠንካራ ቡድን ተጠቅመ መርሱ ላይ ደግሞ ያለ የሌላ ኃይልን ተጠቅመ የሆነ ችግር ከተፈጠረ 1-0 ከተሸነፈ እንዲህ አይነት ነገር ካጋጠመ ትቀይር። አቻ ወጥተህ ከመጣ በጠባብ ውጤት አሸንፈ ከመጣ ምናምን ለአርሰናል ኤሚሬትስ ስቴዲየም ላይ በሙሉ ኃይሉ ተጫውቶ ውጤቱን የሚቀለብስበት እድል ስላለ ያን ማድረግ የሚችሉበት አጋጣሚ ስላለ እሱ ሊጠቀሙ ይችላሉ። እነዚህ ተጫዋቾች ላይ ነው እንግዲህ የጉዳት ዜናዎቹ በስፋት የተደመጡት። የአርሰናል የጉዳት ዜናም በዚህ መንገድ አብዛኞቹ ዜናዎች የሚያስደነግጡ እንዳልሆኑና በተለይ የካይ ሃቨርትዝ አስፈሪው የነበረው ጉዳት ቀላል እንደሆነ ሚኬል አርቴታ በጋዜጣዊ መግለጫ ያረጋገጡበትን ሂደት የተመለከትንበትን አጋጣሚ አይተናል። ስለዚህ ለአርሰናል ይህ ሳምንትና ቅድም እንዳልነው ቀጣዩ ሳምንት ወሳኝ ነው። ከዛ በኋላ እረፍት ነው። የዋንጫው ጨዋታ ከደረሰም ሻምፒዮንስ ሊግ ከፕሪሚየር ሊጉ ጨዋታ በኋላ ነው የሚያደርገው። ከዌስትሃም ጨዋታ በኋላ ሳምንት እያረፈ ነው የሚጫወተው። በርንሌይ ሳምንት አርፎ ነው የሚገጥመው። የመጨረሻውን ጨዋታ ከፓላስ ጋር ሳምንት አልፎ ነው የሚገጥመው። ስለዚህ እነዚህ ቀጣዮቹ 4 ጨዋታዎች የአትሌቲኮ ማድሪዱ የሮቡ ጨዋታ፣ የፉላሙ የቅዳሜና የእሁድ ጨዋታ፣ እንደገና የመርሱ የአትሌቲኮ ማድሪድ ጨዋታና የዌስትሃም ጨዋታ ወሳኝ ጨዋታዎች ናቸው። እነዚህን በጥሩ ኃላፊነት ከተወጡ እነዚህን በጥሩ መንገድ መወጣት ከቻሉ የሁለትዮሽ ዋንጫ ተስፋቸው ሊለመልም የሚችልበት እድል ሰፊ ይመስላል። ግን አንድ አስተያየት ተመለከትኩኝ። አስተያየቱን የላከው ፒተር የመድፉ ነው። አርሰናልም እኮ በ11 ቀን 4 ጨዋታ ነው የሚጫወተው። ኒውካስልን ገጥመን አትሌቲኮን እንገጥማለን፣ ከዛም ፉላምን፣ እንደገና አትሌቲኮ ብሏል። ከሲቲ ጋር ያለውን ልዩነት ቁልጭ አድርጎ ማስቀመጥ ተገቢ ነው ብዬ ስላሰብኩ ነው። ይህንን ፊክስቸር ወስደን ሲቲ ካጋጠመው ፊክስቸር ጋር እንመልከት። ኒውካስልን የገጠመው የት ላይ ነው? ኤሚሬትስ ላይ ነው የገጠመው። ሶፊ በሜዳ መጫወትና ከሜዳ ውጭ መጫወት አድቫንቴጅ አለው። በቀደም ኒውካስልን ከሜዳ ውጭ አርሰናል ገጥሞ ቢሆን ኖሮ ዱ ዩ ቲንክ 1-0 አርሰናል አሸንፎ ይወጣ ነበር? በዛ እንቅስቃሴ በነበረው እንቅስቃሴ ሜዳው አንድ አድቫንቴጅ አለው። ደጋፊው መጮሁ፣ የደጋፊው ሁኔታ ኒክ ፖፕ ጥፋት ሰርቶበት የኮሬስ ላይ በነገራችን ላይ የዳኛው ውሳኔ እኔ ልክ ነው ከሚሉት ወገን ነኝ። ቢጫ ካርድ መስጠታቸው ማለት ነው። ግን የሚያከራክረው አርቴታ ግን 10 ጊዜ አይቻለሁ 10ሩም ጊዜ ቀይ ካርድ ነው ብሏል አርቴታ። የሚያከራክረው ግን ኮንሲስተንሲ ነው። ዊሊያም ሳሊባም ተመሳሳይ አይነት ነው ከበርማውዝ ጋር ቀይ የተሰጠው ባይዘው። ልክ ኒክ ፖፕ የኮሬስ ላይ እንደሰራው አይነት ነገር ዊሊያም ሳሊባ ደግሞ በርማውዝ ላይ በቀይ የወጣበት አይነት ነገር ለምንድን ነው ተብሎ ሲጠቀስ አይ ሌላ ተጫዋች እኮ አለ የበርማው የአርሰናል ተጫዋች የሚደርስ ተጫዋች አለ እየሮጠ የነበረ ተጫዋች አለ ሲባሉ ምንድነው መልስ የሰጡት? አይ ላይደርስበት ይችላል የሚል ነገር ነው። ዘ ሴም ቲንግ ኒክ ፖፕ የኮሬስ ላይ ጥፋት ሰርቶ ሌላ ተጫዋች ኦፍ ኮርስ አለ የመጨረሻ ሰው ነው እንዳንለው፣ ግን ላይደርስበት ይችላል ተብሎ ለምን ታዲያ በዚህኛው አልታሰበም? ይሄ ነው የሚያከራክረኝ እንጂ እኔ ኒክ ፖፕ የመጨረሻ ሰው አይደለም ከሚሉት ወገን ነኝ። እኔ ሌላ አንድ የኒውካስል ተጫዋች እየሮጠ ነበር ከበስተጀርባቸው ማለት ነው። ግን ከኮንሲስተንሲ አንጻር ለሳሊባ ከተሰጠው ቀይ ካርድ አንጻር ከመገመገም ነው። ግን ለኒክ ፖፕም ቀይ ካርድ መሰጠት ነበረበት። ይህንን ሀሳብ ያነሳሁት ለምንድን ነው? ኒክ ፖፕ ይህንን ጥፋት ከሰራ በኋላ የአርሰናል ደጋፊዎች ኳስ እንዳይነካ ጭንቀት ውስጥ ነው የፈጠሩበት እየጮሁ ማለት ነው። የሜዳ አድቫንቴጅ ማለት ይሄ ነው፣ ኒውካስል ጋር አርሰናል ሲጫወት ማለት ነው። ሁለተኛ አትሌቲኮ ማድሪድን የሚገጥመው ዋንዳ ሜትሮፖሊታኖ ላይ ከነገ ወዲያ ይገጥማል ከሜዳ ውጭ። ኔክስት ዊክ አድቫንቴጅ አለው አርሰናል። ውጤት ቢበላሽበት እንኳን በሜዳው ለማስተካከል እድል አለው። ማንቸስተር ሲቲ ግን ከአንዳንድ ነው ካለቀለት ነው የሚገጥማቸው ፊክስቸሮች። ለምሳሌ ማንቸስተር ሲቲ እንግዲህ አርሰናል ኒውካስል 1-0 አሸንፏል። በሜዳው የተጫወተበት አድቫንቴጅ ነው። ማንቸስተር ሲቲ ግን ኤቨርተንን የሚገጥመው ሂል ዲክሰን ስቴዲየም ነው፣ መርሲሳይድ ሄዶ ነው የሚገጥመው። በኤቨርተን ሜዳ ነው።
ከዛስ መሃል ላይ መግባት አለበት የምንለው ጨዋታ ከበርማውዝ ጋር ቫይታሊቲ ላይ ነው። በበርማውዝ ሜዳ ነው የሚደረገው። ልብ በል 2 ከሜዳ ውጭ አዌይ ነው የሚያደርገው። 3ኛ ቼልሲን ለዋንጫ የሚገጥመው ከሜዳ ውጭ ነው፣ ለሁለቱም ሜዳ ውጭ ነው። ዌምብሊ ላይ ነው የሚጫወተው። አንዴ ከሳተ ነው ላስተካክል የሚል እድል የለውም። የአርሰናል ፊክስቸር የተሻለ ነው የምንለው ኦፍ ኮርስ እንዳልከው በ11 ቀን 4 ጨዋታዎች ያደርጋል። ግን አርሰናል በአትሌቲኮ ማድሪድ ነጋውን 1-0 ወይ 2-1 ቢሸነፍ ሳምንት የማስተካከያ እድል አለው። ደግሞ ማረሚያ የሚባል ነገር አለው። አድቫንቴጁን ከአንዳንድ የሚያጣበት ሂደት የለም። ቀጥሎ ከፉላም ጋር የሚያደርገው ጨዋታ ኤምሬትስ ላይ ነው የሚጫወተው፣ እዛው ሜዳው ላይ ኦፍ ኮርስ ሁለቱም የለንደን ክለቦች ናቸው። ግን ፉላምን የሚገጥምበት ጨዋታም ደግሞ ኤምሬትስ ላይ ነው። በ18 ቀን 6 ጨዋታ ማድረግና አሁን የአርሰናል አድማጫችን በስንት ቀን ያለው 11 ቀን 4 ጨዋታ ነው። 11 ቀን 4 ጨዋታ ያው ኒውካስል አልፏል እኮ ኒውካስል ገሎት የጨረሰ ጉዳይ ነው። አዎ ቀጣዮቹን ጨዋታዎች ስንመለከት አሁን ጥሩ ሀሳብ ነው ያነሳው በነገራችን ላይ አድማጫችን። ግን ቅድም አንስተናል በደንብ ካዳመጠን የአርሰናልን ፊክስቸር አንስተን ልክ ነው ግን በንጽጽር ነው ያለው። በንጽጽር አሁን እኮ ንጽጽሩን እያስቀመጠ ነው። ሶ በዚህ ሂደት ውስጥ አሁን በ18 በ19 ቀን 6 ጨዋታ ትጫወታለህ። አርሰናል ግን በ11 ቀን እንዳለው 4 ጨዋታ ከተጫወተ ከዛ በኋላ ያሉ ጨዋታዎች የሉትም፣ ሪላክስ አድርጎ ነው የሚጫወተው። ሲቲ ግን አሁንም ሪላክስ አያደርግም። 6 ጨዋታ መተንፈሻ የለው ተጨማሪ ጨዋታ አለው። አርሰናል ከ4ቱ ጨዋታ በኋላ ረፍት አለው። ቅድም ያልከው ደግሞ ሜን አድቫንቴጅ ቅድም ያልከው አሁን ቅድም አንስቻለሁ እኔ እኮ አርሰናል አርቴታ ጎበዝ አሰልጣኝ ከሆነ በመጀመሪያው ዙር ጨዋታ ዋንዳ ሜትሮፖሊታኖ ላይ ተጫዋቾቹን ያሳርፍ። ቁልፍ የሚባሉ ተጫዋቾች የጉዳት ጥንቃቄ የሚፈልጉትን ተጫዋቾች አሳርፎ ይግባ። ለምን መልሱ ላይ የማረሚያ እድል አለው። ሶ በተወሰነ መንገድ ሊያርፍ የሚችልበት እድል አለ። ጋርዲዮላ ግን ከተንሸራተት ነው። የፌካ ፍጻሜ ተሸነፈ፣ ዋንጫ ይነጠቃል። ብሬንፎርድም ሆነ ኤቨርተን ምናምን በርማውዝ አንዱ ካስጣለው አጣለው ቻው በቃ አርሰናል ጋር ልዩነት ነጥብ ይሰፋበታል። እሱ ስለሆነ ከዛ አንጻር ነው አድማጫችንና አይ ቲንክ የሚረዳው ይመስለኛል። በሌላ በኩል ፉላምንም የሚገጥመው በሜዳው ነው ለማለት ያክል ነው። መሀል ላይ የሚመጣው ፉላም አይደል? አንዱ ልክ ነው። ኤምሬትስ ላይ ነው የሚጫወተው። ከዛ 5 ቀን 6 ቀን አልፎ ዌስትሃምን ያገጥማል። ኤግዛክትሊ አወይ የሚሄደው ከአርፎ ነው በደንብ ሮብ ተጫውቶ እሑድ መሰለኝ የሚጫወተው 4-5 ቀን ረፍት አለው አርሰናል። በትክክል እሱን ለማለት ያክል ነው። አንድ ይሄንን ጉዳይ ያነሳ ነው። ከዛ ባለፈ እንግዲህ ብዙ ነገሮች ተነስተዋል። ከአትሌቲኮ ማድሪድ ጋር በሚኖረው ጨዋታ አትሌቲኮ ማድሪድ ወሳኝ ተጫዋቾቹን ሊያጣ እንደሚችል እየተገለጸ ነው። የተረጋገጠ ተጫዋች ፓብሎ ባሪዮስ ነው። ፓብሎ ባሪዮስ የዲየጎ ሲሚዮኔ ወሳኝ ተጫዋቻቸው ነው። በሱ ላይ ነው ቡድኑ የሚመሰረተው። ፓብሎ ባሪዮስን በሁለቱም የሻምፒዮንስ ሊግ ግማሽ ፍጻሜ ደርሶ መልስ ጨዋታዎች በጉዳት አጥቷል አትሌቲኮ ማድሪድ። ሁሊያን አልቫሬዝ አጠራጣሪ ነው። ይግባ አይግባ የሚለው ማለት ነው። ከገባም ከነ ጉዳቱ ነው የሚገባው። አልቫሬዝ ብቻ አይደለም፣ ዴቪድ ሃንኮ፣ አዲሞላ ሉክማን፣ ሆሴ ማሪያ ሂሜኔዝ፣ እነዚህ ሁሉ ሶርሉዝ፣ እነዚህ ሁሉ ጉዳት ያለባቸው ተጫዋች ናቸው። ከገቡም ከነ ጉዳታቸው ነው የሚገቡት፣ ግን አጠራጣሪ ናቸው። ላይገቡም ይችላሉ። በተለይ ፓብሎ ባሪዮስን ማጣት ብለዋል ዲየጎ ሲሚዮኔ በጣም ህመም ነው። እሱ ነው በቃ ክፍተት ሲሉ የተናገሩበት ሂደት አለ። ትናንት ቼልሲ ከሊድስ ዩናይትድ ጋር ሮበርት ሳንቼዝ በጣም ድንቅ ስራ ነው የሰራው። በጣም የሚደንቅ ስራ ነው ያወጣቸው ኳሶች። በተለይ የስታች ሹት መብረቅ የሆነ ሹት ነበር። እንዴት አድርጎ በተከለለ ኳስ ያወጣበት መንገድ በጣም የሚደንቅ ነው። ከዛ ባለፈ በእግሩ ያወጣው ሌላኛው ኳስ የአሮንሰን ሙከራ ራሱ በጣም አደገኛ ኳሶችን ነው ሳንቼዝ ትናንት ቼልሲን ለፍጻሜ እንዲደርስ ያደረገው። ግን ቼልሲ አሁንም ከሲቲ ጋር በሚኖረው ጨዋታ ይወጣዋል ወይ አብረን የምናየው ይሆናል። እግር ኳስ በወቅቱ የሚኖረው ሙድ ነው ስፖርት፣ ከዛ አንጻር ነው። ሌላው በቅዳሜው የአርሰናልና የኒውካስል ጨዋታ አብዛኞቹ ያው የጨዋታው ኮከብነት ማን ኦፍ ዘ ማች ለኤብሬቺ ኤዜን የተሰጠው ግን ፒሮ ሂንካፔ ነበር መሆን የነበረበት የሚሉ ብዙዎች አሉ። ሁለቱም ግን በጣም ምርጥ ነበር እውነት ለመናገር። ልክ እንደ ኢዜ በጣም የሚገርም ኢኳዶራዊ ተዋጊ ነው ይሄ ፒሮ ሂንካፔ እና ፒሮ ሂንካፔ የጨዋታው ኮከብ መሆን ነበረበት የሚሉ በጣም በርካታ አስተያየቶች ነበሩ። ምርጥ ጨዋታ ግን አድርጓል ፒሮ ሂንካፔ። ኤብሬቺ ኢዜ ያው የሚደንቅ ነው። ጎሉ የሚያስቆጥረው እሱ ነው። 1-0 አርሰናል ያሸነፈበትን ውጤት። ቀጥለን ስለ ዛሬ ምሽቱ ጨዋታ ነው። ማንቸስተር ዩናይትድ ከብሬንፎርድ ጋር ዛሬ ምሽት የሚደረግ ጨዋታ ነው።
አድማጮች እንደምታውቁት የቦታን የማስጠበቅ ጉዳይ ነው። 58 ነጥብ እና እንዲሁም ደግሞ ልክ እንደ አስቶን ቪላ አንድ አይነት የሆነ ነጥብ ነው ያላቸው ማለት ነው። አሁን አስቶን ቪላ እየተንሸራተተ የመጣ ቡድን ሆኖ ተመልክተነዋል። ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ ሁሉም 58 ነጥብ ነው ያላቸው። አርሰናል 73 ነጥብ አለው። ማንቸስተር ሲቲ ደግሞ 70 ነጥብ አለው። ማንቸስተር ዩናይትድ 58 ነጥብና 13 የጎል ክፍያ፣ ሊቨርፑልም 58 ነጥብና 13 የጎል ክፍያ። አስቶን ቪላ ወደ አምስተኛ ተንሸራቷል። ብራይተን 50 ነጥብ ይዞ ስድስተኛ ነው። ብዙ ባገባ በሚለው ምክንያት ነው ማንቸስተር ዩናይትድ 58 ጎል ስላስቆጠረ ነው። ሊቨርፑል 57 ጎል ነው ያስቆጠረው። ሁሉም ነገር እኩል ሆኖ ማንቸስተር ዩናይትድ 58 ጎል ሲያስቆጥር ሊቨርፑል 57 ጎል። ለዛ ነው ሶስተኛ ደረጃ ላይ ማንቸስተር ዩናይትድ የተቀመጠው ማለት ነው እንጂ ሁለቱም 58 ነጥብና 13 ንጹህ ጎል ነው ያላቸው ማንቸስተር ዩናይትድና ሊቨርፑል። አስቶን ቪላ 5 ንጹህ ጎል ነው ያለው፣ እሱ አምስተኛ ደረጃ ላይ ወርዷል ማለት ነውና ይሄንን ሞር ሴኪዩር ለማድረግ የሚደረግ ጨዋታ ነው። ከተሸነፈ ደግሞ ማንቸስተር ዩናይትድ ደረጃውን ለሊቨርፑል ያስረክባል ማለት ነው። የጎል ልዩነቱ ክፍተት ስለሚፈጥርበት ማለት ነው። የዛሬው ምሽት ጨዋታ እንመልከተው ሶፊ። ማንቸስተር ዩናይትድ ከብሬንፎርድ ኦልድ ትራፎርድ ላይ ከምሽቱ 4 ሰዓት ላይ የሚደረግ የዘንድሮው ውድድር ዓመት በብዙ ፊክስቸሮች አለመጨናነቁ ማንቸስተር ዩናይትድ ወደ አስተማማኝ ደረጃ ክለቡን ለመመለስ በሚደረገው እንቅስቃሴና ክለቡን ወደ ነበረበት ኃያልነት ታላቅነት ለመምጣቱ የሚደረገው እንቅስቃሴ ጠቋሚ ነገሮችን እየተመለከትን ነው። መልካም ነገሮችን እየተመለከትን ነው። በቀጣዩ ዓመት ማንቸስተር ዩናይትድ ተጨማሪ ተጫዋቾችን አዘዋውሮ ጠንክሮ የሚመጣበትና እንደሚታወቀው እንግዲህ ቻምፒዮንስ ሊግ የሚሳተፍ ከሆነ በአራት ውድድሮች ላይ በቀጣዩ ውድድር ዓመት የሚሳተፍ ይሆናል። ሊግ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ እና ቻምፒዮንስ ሊግ። ስለዚህ በዚህ ሂደት ውስጥ ቅድም እንዳልኩት ጠቋሚ ነገሮች አሉ። በነገራችን ላይ በ2026 የፈረንጆቹ ከገባ በኋላ ብዙ ነጥብ የሰበሰበው ማንቸስተር ዩናይትድ ነው። 28 ነጥቦችን ሰብስቧል። አርሰናልም ሲቲም የሊጉ መሪዎች ይህን ያህል ነጥብ አልሰበሰቡ። ማይክል ካሪክ ኢፌክት ማለት ነው። 2026 የፈረንጆቹ ከገባ በኋላ ከጥር ወር ጀምሮ በተደረጉ ጨዋታዎች ብዙ ነጥብ በመሰብሰብ ማንቸስተር ዩናይትድ ቁጥር 1 ላይ የሚቀመጥ ነው። ያም ማለት የደረጃ ሰንጠረዡ ከጥር ጀምሮ ቢታሰብ የሊጉ መሪ ማንቸስተር ዩናይትድ ነበር የሚሆነው ማለት ነው። በአለፉት 12 ጨዋታ 8 ድል አለው ማንቸስተር ዩናይትድ በ12 ጨዋታ 12 ጨዋታ ለማሸነፍ ከዚህ በፊት 21 ጨዋታ ፈሽቶበት ነበር። ኦልሞስት በጥፍ በሚያንስ ጨዋታ ነው 8ኛ ድል ላይ የደረሰው። ይሄን ያልኩት ቡድኑ ፍንጭ የሚሰጡ ነገሮችን ለቀጣይ ውድድር ዓመታቶች ማንቸስተር ዩናይትድ ወደ ኃያልነቱ ወደ ታላቅነቱ ሊመለስ እንደሚችል ፍንጭ የሚሰጡ ነገሮችን እያየን ነው። የሰር አሌክስ ፈርጉሰንን አንድ ክብረ ወሰንም ለመጋራት ተቃርበዋል። 2012-2013 ላይ ሰር አሌክስ ፈርጉሰን 23 ተከታታይ ጨዋታዎች ላይ ጎል በማስቆጠር ብዙ ተከታታይ ጨዋታዎች ላይ ጎል ያስቆጠረው ማንቸስተር ዩናይትድ በእርሳቸው ዘመን 2012-13 23 ጨዋታዎች ላይ ነው። አሁን ማንቸስተር ዩናይትድ 21 ጨዋታ ደርሷል። ዛሬ ካስቆጠረ በቀጣይ ከሊቨርፑል ጋር በሚኖረው ጨዋታ ኦልድ ትራፎርድ ላይ ካስቆጠረ የፈርጉሰንን ክብረ ወሰን በተከታታይ ጨዋታዎች ጎል በማስቆጠር የሚጋሩበትን ሂደት መፍጠር የሚችሉበትን አማራጭ ማግኘት የሚችሉበትን ሂደት መፍጠር ይችላል ተብሎ ይጠበቃልና እነዚህ ፍንጭ ናቸው፣ ተስፋ የሚሰጡ። አሁን የኤክስጂ ራይት ስትመለከት የሚፈጥሩትን የጎል አጋጣሚ ሹቶቻቸውን ስትመለከት በአብዛኞቹ ቶፕ ናቸው። አንዳንዶቹ እንዲሁም ከነ አርሰናል ከነ ሲቲ ምናምን ከነዚህ ክለቦች የበለጡ አሉ። በተለይ የማጥቃት እንቅስቃሴያቸው ላይ ያላቸው ቁጥር የሚያስደነግጥ ነው እና ትንሽ ተከላካዩን አማካኙን በተወሰነ መንገድ ማረም የሚቻል ከሆነ ቀጣይ ዓመት ማንቸስተር ዩናይትድ በጥሩ ፉክክር እንደሚመጣ ማሳያ ነው ብዬ አስባለሁ። ብሩኖ ፈርናንዴዝ በዚህ ውድድር ዓመት እያሳያለው አቋም በጣም አስገራሚ ነው። 18ኛ አሲስት ደርሷል። እንደምታውቁት ዛሬ አንድ አሲስት ካረገ የኦዚሊን ይጋራል። 2 አሲስት ካረገ ዛሬ የቴሪ ዳንሎን እና የኬቨን ድብሩነን ይጋራል። 3 አሲስት ካረገ እንግዲህ 5 ጨዋታዎች አሉ። በቀጣዮቹ 5 ጨዋታዎች የዛሬውን ጨምሮ ካረገ 3 አሲስት አዲስ ክብረ ወሰን በእንግሊዝ እግር ኳስ በአንድ ውድድር ዓመት ብዙ አሲስት በማድረግ መስበር የሚችልበትን ሂደት መፍጠር ይችላል። በነገራችን ላይ ብሩኖ ፈርናንዴዝ ሰሞኑን አንድ ቃለ መጠይቅ አድርጎ ነበረ። በሰጠው አስተያየት ከማንቸስተር ዩናይትድ ቻምፒዮንስ ሊግና ፕሪሚየር ሊግን ሳላነሳ መውጣት አልፈልግም ብሏል።
እና ማንቸስተር ዩናይትዶችም የዘንድሮን ቁጥር ተመልክተው ተጫዋቹ አምና ታስታውሳለህ አሊላል ሊወስዶ ነበር 100 ሚሊዮን እንክፈል ብሎ ነበር። ማንቸስተር አልፈልግም ብሎ ነው የተወው። ተጫዋቹ ነው እንደውም ለክለቡ ገንዘቡ ይጠቅማል ብላችሁ ካሰባችሁ ወስኑና ንገሩኝ፣ እኔ ግን መልቀቅ አልፈልግም የሚል ሐሳብ ሰጥቷቸው ነው የቆየው እና ዘንድሮ ይሄዳል የሚል ግምቶች ተበራክተው ነበረ። ግን ያስመዘገበው አስገራሚ ቁጥር ዘንድሮ ያሳየው ድንቅ ውጤት አሲስቱ፣ ጎሎቹ ይሄን ተጫዋች ማንቸስተር ዩናይትድ በፍጹም መልቀቅ የለበትም። ቢያንስ 2 ዓመት ማጫወት አለበት ብዬ አስባለሁ። በግማሽ እንኳን 18 አረ ዘንድሮ ያደረገው እንደው 9 እንኳን አሲስት ቢያደርግልህ እኮ ቀላል አይደለም እኮ በአንድ ዓመት። ይሄን ያህል አሲስት የሌላቸው እኮ ቁልፍ ተጫዋቾች ያሉበት ቡድን አለ እኮ። ቶፕ 4 ውስጥ ያሉ ቡድኖች እና አስቶን ቪላ እና ሊቨርፑል 10 ቁጥር ተጫዋቾቻቸው ይሄን ያህል አሲስት የላቸው። ያው ሪያን ቸርኪን ነው የምታነሳው ከብሩኖ ፈርናንዴዝ ቀጥለ። አሁን ደግሞ ኢዜ በደንብ እየተነቃቃ ነው 10 ጎሎች ላይ ደርሷል እንጂ የብሩኖ ፈርናንዴዝ አውት ኦፍ ዘ ወርልድ ነው፣ በጣም የተለየ ነው። እንዲሁም የአመቱ የፒኤፍኤው ምርጥ ተጫዋች መባል ይገባዋል በሚል በትልቁ እየተነገረለት ያለ ተጫዋች ነው። ይገባዋል ተጫዋቹ፣ ምን ጥያቄ የለውም። ብቻውን አንድ እንጨት አይነድም እንደሚባለው እንደዛ ሆኖ ተቸገረ እንጂ ብቻውን ስለሆነ ከኋላው ጥሩ ተጫዋች ቢኖር ጥሩ ተከላካዮች ቢኖሩለት እሱ የሚሰራው ስራ ማንቸስተር ዩናይትድ ዋንጫ እስከማንሳት ድረስ የሚያደርስ እንደሆነ በደንብ እየተመለከትን ያለ ነው። በመጀመሪያው ዙር ጨዋታ ብሬንፎርድ እና ማንቸስተር ዩናይትድ ባረጉት ጨዋታ መስከረም ወር ላይ ያው ብሬንፎርድ ማሸነፉ ይታወሳል። እንግዲህ ዛሬ ካሸነፈ ከ89 ዓመታት በኋላ ለመጨረሻ ጊዜ 1937 ላይ ነው ብሬንፎርድ በደርሶ መልስ ማንቸስተር ዩናይትድን ያሸነፈው። ከ89 ዓመታት በኋላ ለመጀመሪያ ጊዜ ብሬንፎርድ ኦልድ ትራፎርድ ላይ ሊያሸንፍ የሚችልበት እድል አለ። ዛሬ ካሸነፈ ኦልድ ትራፎርድ ላይ ያለፉትን 89 ዓመታት ማሸነፍ አልቻሉም። በፕሪሚየር ሊግ በደርሶ መልስም ማሸነፍ አልቻሉም። በነገራችን ላይ የዛኔ ብሬንፎርድ በደርሶ መልስ ማንቸስተር ዩናይትድ ባሸነፈበት ወቅት 1937 ላይ ማንቸስተር ዩናይትድ ወደ ታችኛው ዲቪዚዮን ወርዷል። በዛን ወቅት ማለት ነው። እና ታሪክ ለመስራት ብሬንፎርዶች በነገራችን ላይ ለብሬንፎርድም የጨዋታ ወሳኝ ነው። ይህን ጨዋታ ማሸነፍ ከቻሉ በቀጥታ ኮንፈረንስ ሊግ እና የአውሮፓ ሊግ ውስጥ መሳተፍ የሚችሉበትን ፉክክር ማድረግ የሚችሉበትን ሂደት የሚፈጥርበት ሁኔታ ስላለ ማለት ነው። ለማንቸስተር ዩናይትድ ግርምሾን ቅድም አንስተዋል። እኔ የሻምፒዮንስ ሊጉ ቦታ የተበላ ቆም ነው ብዬ ነው የማስበው። ማንቸስተር ዩናይትድ አያሰጋውም የሻምፒዮንስ ሊግ ቦታ ነው። ተአምር ያው እግር ኳስ ላይ ተአምር አለ የሚለው ነገር ካልሆነ በስተቀር በፍጹም ማንቸስተር ዩናይትድ በጣም ስቴብል ነው። ኢቭን ተሸንፎ 8 ነጥብ ልዩነት አድርጎ ይወጣል። ግን 3ኛ ደረጃ ሆነ ማጠናቀቅና 4ኛ ደረጃ ሆነ ማጠናቀቅ 3ኛ ደረጃ ሆነ ማጠናቀቅና 5ኛ ደረጃ ሆነ ማጠናቀቅ የተለያየ ስሜት ይሰጣል። ስሜት ብቻ ሳይሆን ብር አለው እንጂ ቡድኑ ቀጥሎ ነው ያጠናቀቀው እኛ ነን ማለትና 4ኛ 5ኛ መውጣት ሶፊ አይቷል። የደረጃውን የልዩነት ብር የሚከፈላቸው በአንድ ደረጃ በጣም ብዙ ብር ሚሊየንስ በሚሊዮን የሚቆጠር ብር ነው ልዩነት ያለው ማለት ነው። ሶ ከዛ አንጻር ስለሆነ የሚታየው ማንቸስተር ዩናይትድ የዛሬውን ጨዋታ እንዳልኩት ከሻምፒዮንስ ሊጉ እግር ኳስ አንጻር ካየነው አሳሳቢ አይደለም። ቢሸነፍም ቢያሸንፍም ግን ከክብር አንጻር 3ኛ ደረጃን ይዞ ማጠናቀቅ ያለው ቫልዩ ትልቅ ስለሆነ ከገንዘብም ቅድም ከጠቀስኳቸው ሳይኮሎጂካል ስነ ልቦና ጠቀሜታዎች አንጻር ይህንን ለማድረግ ከፍተኛ ትግል እንደሚያደርጉ የሚጠበቅበት ጨዋታ ነው። ብሬንፎርዶች ደግሞ አሁንም የአውሮፓ እግር ኳሱ ልዩነት ከ6ኛ እስከ 12ኛ እስከ 13ኛ ድረስ ያሉት የ3 ነጥብ ልዩነት ነው ያላቸው። አንድ ማሸነፍ ተሽቀንጥረህ ትመጣለህ 6-7ኛ፣ አንድ ስትሸነፍ ተወርውረህ ትወርዳለህ። ስለዚህ ከዚህ አንጻር ጨዋታው በእነዚህ ምክንያቶች በትልቁ የሚጠበቅ ይሆናል። ብሬንፎርድ ያለፉትን ተከታታይ 6 ጨዋታዎች ባቻ ነው ያጠናቀቀው። ግርሜ በሁሉም ውድድሮች 6 ተከታታይ ጨዋታ በመጀመሪያዎቹ 14 ጨዋታዎች 9 ድል አድርጎ ከዛ በኋላ ግን ባለፉት 6 ጨዋታዎች ተከታታይ አቻ ነው የወጣው። በእንግሊዝ እግር ኳስ ብዙ አቻ በተከታታይ በመውጣት ማንቸስተር ሲቲ ነው 2009 ላይ 7 አቻ ወጣው። ስለዚህ ያንን ክብረ ወሰን ሊሰብር ይችላል በዚሁ የሚቀጥል ከሆነ። ዛሬም ከዩናይትድ ጋር ምናልባት አቻ ከወጣ አዲስ ክብረ ወሰን ሊሰብር የሚችልበትን ወይም የሲቲን ክብረ ወሰን ሊጋራ የሚችልበት እድል ይኖራል ተብሎ ይገመታል። ኬት አንድሪውስ ባለፈው ሳምንት ከፉላም ጋር በነበራቸው ጨዋታ አንድም ተጫዋች ከቤንች ሳይቀይሩ ነው የጨረሱት። ጨዋታውን በጀመሩት ነው የጨረሱት። በዚህ ውድድር ዓመት በጀመሩት የጨረሱት ብቸኛው አሰልጣኝ ኦሊቨር ግራስነር ነበሩ። ኬት አንድሪውስ ተጋርተዋቸዋል ይህንን ክብረ ወሰን በውድድር ዓመቱ ላይ። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ብቸኛው 2 ተከታታይ ጨዋታ ያልተሸነፈ ቡድን ነው። አርሰናልና ማንቸስተር ዩናይትድ ነበሩ 2 ተከታታይ ጨዋታ ያልተሸነፉት።
አርሰናል በበርማውስ ተሸንፎ ከዛ በሲቲ በመሸነፉ ምክንያት 2 ተከታታይ ጨዋታ በፕሪሚየር ሊጉ ተሸንፏል። ዩናይትድ ግን እስካሁን 2 ተከታታይ ጨዋታ አልተሸነፈም። ኦፍ ኮርስ ዛሬም ቢሸነፍ 1 ተብሎ ነው የሚቆጠር፣ ምክንያቱም የባለፈውን የቸልሲን ጨዋታ ስላሸነፈ። ነገር ግን በሜዳውም 2 ተከታታይ ጨዋታ ዘንድሮ አልተሸነፈም። ነገር ግን ከቸልሲው ጨዋታ በፊት በሊድስ ተሸንፎ ስለነበረ ዛሬ በብሬንፎርድ ከተሸነፈ ሁለተኛ ተከታታይ ሽንፈት በሜዳው ለመጀመሪያ ጊዜ በዚህ ውድድር ዓመት ሊያስተናግድ የሚችልበት እድል ሊኖር ይችላል። ከዛ አንጻር ሊነሳ ይችላል ተብሎ ይጠበቃል። ሰኞ ቀንና ማንቸስተር ዩናይትድ ሰኞ ቀንና ማንቸስተር ዩናይትድ በጣም ተዋዷል። ከ30 ዓመታት በኋላ ለመጀመሪያ ጊዜ ነው በአንድ የውድድር ዓመት 6 ጊዜ ማንቸስተር ዩናይትድ በሰኞ ቀን ሲጫወት። ለመጨረሻ ጊዜ 1995-96 ከ30 ዓመታት በፊት ነው 6 ጨዋታዎችን በሰኞ ቀን የተጫወተው። ከዛ 1992-93 ላይ ደግሞ 7 ጨዋታ ተጫውቷል። በክብረ ወሰን የተቀመጠው እሱ ነው። ግን ባለፉት 30 ዓመታት 6 ጨዋታዎችን ሰኞ ተጫውተው ያቅምና አወዳዳሪ አዘጋጅ ኮሚቴው ለቀጣይ ዓመት በደንብ እንዲያስብበት የማንቸስተር ዩናይትድ አመራሮች መጠየቅ አለባቸው። ሰኞ ለምን ያጫውቷቸዋል? ቅዳሜና እሑድ አብዛኛው የስፖርት ተመልካች ጨዋታ የሚያይበት ቀን ነው። ሰኞ ለዛው ምሽት ላይ አስቸጋሪ የሚሆንበት ሂደት አለ። ስለዚህ ይሄ አነጋጋሪ ሆኗል። በብሬንፎርድ በኩል ኬለር ዛሬ አዲስ ነገር ሊሰራ የሚችልበት እድል አለ። በክሊንሺት መውጣት ከቻለ ኮሜን ኬለር የሻይ ጊቭንን ሪከርድ መጋራት ይችላል። ሻይ ጊቭን 2009-2010 በሲቲ ማሊያ 10 ክሊንሺት በመውጣት በአየርላንድ ታሪክ በእንግሊዝ ፕሪሚየር ሊግ ብዙ ክሊንሺት ያስመዘገበ ተጫዋች ነው። ኬለር 9 ደርሷል። ዛሬ 1 ክሊንሺት ከጨመረ የሻይ ጊቭንን ክብረ ወሰን መጋራት ይችላል። አየርላንዳዊ ሆኖ በእንግሊዝ ፕሪሚየር ሊግ ብዙ ክሊንሺት በማስመዝገብ የሚለው ማለት ነው። ከጉዳት ጋር ተያይዞ ማንቸስተር ዩናይትድ የጉዳት ዜና የለበትም። ምንም አይነት የጉዳት ዜና የለበትም። ግን ያልደረሱ ተጫዋቾች አሉ፣ ከጉዳታቸው አገግመው ያልደረሱ። ማቲያስ ዲሊት፣ ሌኒሮ፣ ዶርጉ እነዚህ ተጫዋቾች ከጉዳታቸው አገግመው ከቡድኑ ጋር ሙሉ ልምምድ እያከናወኑ ይገኛሉ። በተለይ ሌኒሮና ፓትሪክ ዶርጉ ለዛሬ ጨዋታ ይደርሳሉ ወይ? አብረን እናያለን። አስቸጋሪ ይመስላል። ሙሉ ልምምድ ጨርሷል ሌኒሮና ዶርጉ ሰሞኑን። ግን አንድ ሙሉ ልምምድ ስለጨረሱ ብቻ በቋሚ 11 ላይገቡ ይችላሉ። ተቀያሪ ወንበር ላይ ግን የመድረስ እድል ይኖራቸዋል። ማቲያስ ዲሊትም እንዲሁ ተቃርቧል። ለዛሬ ጨዋታ አይደርስም ዲሊት ቶታሊ፣ ግን ተቃርቧል። ዶርጉና ዮሮ ግን እድል አላቸው። በማንቸስተር ዩናይትድ በኩል መልካሙ ዜና ሃሪ ማጉዌር ከቅጣቱን ጨርሶ በዛሬ ጨዋታ ላይ ይደርስላቸዋል። ስለዚህ መሃሉ ላይ ከአይደን ሄቨን ጋር የመጣመር ሂደት ወይም እድል ይሄ ተጫዋች ነው። ሃሪ ማጉዌርና አይደን ሄቨን፣ ናስር ማዝራዊ የተለመደው ቦታው ወደ መስመር ተከላካይነቱ ይመለሳል ወይም ተቀያሪ ወንበር ላይ ይቀመጣል። ባለፈው ሳምንት ቸልሲን ሲገጥሙ በናስር ማዝራዊ እና በአይደን ሄቨን ነበር ቸልሲን የገጠሙት። ያሸነፉበት በጣም ግሩም ነው ታሪክ። በባዶ ተከላካይ ገጥሞ ነው ያሸነፋቸው ቸልሲዎችንና አነጋጋሪ ውጤት ነበር ያ ውጤት። ያንን የሚያስቀጥሉበት ይበልጣው እንደው ቡድኑ ዴብዙ የጨመረበት ተከላካዩ ከጉዳት ያገገሙ ከቅጣት የተመለሱ ተጫዋቾች መኖራቸው ትልቅ ቫልዩ ሊኖረው እንደሚችል በዚህ ጨዋታ ላይ መገመት ይቻላል ተብሎ ይጠበቃልና ምሽት 4 ሰዓት ላይ የሚደረገው ጨዋታ በጣም በጉጉት የሚጠበቅ አሪፍ ፍልሚያ ይሆናል ተብሎ ነው የሚጠበቀው። ሪዝን አላቸው ሁለቱም የሚፋለሙበት። እንግዲህ ጥሩ ጨዋታ ይኖራል፣ ጥሩ ፍልሚያ ይደረጋል ተብሎ ነው የሚጠበቀው። ማይክል ካሪክ በዛሬው ጨዋታ ላይ አማድ ዲያሎንም በተቀያሪ ወንበር ላይ እንደሚያስቀምጡ ይጠበቃል። ግምታዊ አሰላለፍ ግብ ጠባቂ ያው ላመንስ ነው። ተከላካይ ላይ ዲያጎ ዳሎና ሉክሾ ግራና ቀኝ፣ የማል ተከላካዮች አይደን ሄቨንና ሃሪ ማጉዌር፣ አማካኙ አይነካም ካዝሜሮ፣ ማይኖና ብሩኖ ፈርናንዴስ፣ ፊቱም አይነካም ኩኛ፣ ሙቡሞና ቤንያሚን ሸሽኮ እንደሚሰለፉ ይጠበቃል ማለት ነው። በብሬንፎርድ በኩል በርከት ያሉ ተጫዋቾች በጉዳት በቅጣት የማይገባሉ፣ ግን የቆዩ ናቸው ማለት አዲስ ቅጣት አዲስ ጉዳት የለም። ጆርዳን ኤንደርሰን በዚህ ጨዋታ ላይ የመድረስ እድሉ ጠባብ ነው እየተባለ ነው የሚገኘው። የቀድሞ የሊቨርፑል ተጫዋች ከዛ ውጭ ያሉት ተጫዋቾች በአብዛኛው ዝግጁ ናቸው። ጉዳት ያለባቸውም የዋና ቡድን ተጫዋች ሳይሆን የተቀያሪ ተጫዋቾች ተቀያሪ ላይ የሚቀመጡ ብዙዎቹ ኦቨር ቤንች የሚሆኑ ተጫዋቾች አሉ። ሪኮ ሄነሪም ለዛሬው ጨዋታ የመድረስ እድሉ ሰፊ እንደሆነ በብሬንፎርድ በኩል እየተጠቀሰ ነው የሚገኘው። ብሬንፎርድ በ89 ዓመታት ታሪክ ለመጀመሪያ ጊዜ ማንቸስተር ዩናይትድን በደርሶ መልስ አሸንፎ ታሪክ ይሰራል ወይስ ቀያዮቹ ሰይጣኖች ሶስተኛ ደረጃነታቸውን አስጠብቀው የሚቀጥሉበት ሳምንት ነው? 34ኛው ሳምንት